እናንተ ምን ያደረጋችሁ ነው? ቆይ አልገባኝም። ሰዎች አባዳችሁ እንዴ? እኔ ስመክርኝ ነበር እንዴ? ከመቼ እንደዚህ አለል ይሆንሽ? እንደዚህ አገር ይያዝልኝ ይፈታልኛልሽ? ምን ብዬ መከርኩሽ? ሁለት ወንድማማቾች እያልሽ ነው። ምን ነው አንቺ ስትሰሪው ጻድቅ፣ እኔ ስራው ኃጢአት ነው? እባክሽ ወደዛ። ለማንም ምንም ነገር ማብራራት አልፈልግም። ደግሞ እንደምታስቢ ከመሰለሽም የራስሽ ጉዳይ እና ሮቤል ነው ደሽ ነው እንዲህ በአንድ ቀን ቅይር ያረብሽ ሌላ ሲሆንሽ ነው? አዎ ምን ነው አይመስልም? በጣም ነው የምወደው። ሮቤል እኮ በጣም ይለያል። ስሚኝ፣ አንድ ምክር ልንገርሽ፣ ነገ ይቆጭሻል። ሮቤል ማለት ሔዋንን ያሳት እባብ ማለት ነው። የሚቆጨኝማ አድናንን ማፍቀሬ ነው። እሺ ስህተቴም ደግሞ እሱ ብቻ ነው። የሞተው ወንድሜ እንዳይሆንብሽ ብዬ እኮ። ሚራ ውጪ ወደዛ። በማይመለከትሽ ነገር አታውሪ። ጭራሽ ስንሰማሽ በህይወታችን ልትወስኝ ነው እንደፈልግ። ምን ነው የምፈራው ነገር አለ እንዴ? ለምን ለብሩን ለምታስቆመኝ? ምንም ዝም ላስ ብለሽ አልሞከርኩም። እሺ የምታወሪ ነገር ደግሞ ምንም ስለማይጥም ነው ላስቆምሽ የሞከርኩ። ለማንኛውም እኔ እናንተ ተግባብተናል። ይሄን ያህል ከፈራ በቂ ነው። የሁለት አስመሳዮች ሴራና ክፋትም ሊጋለጥ ጫፍ ላይ ደርሷል። በዚህም አድናን በጣም እየተንገላታና እንዲሁም መስዋዕትንም እየከፈለ ይገኛል። ሉሃናን በማፍቀርና እንዲሁም በተጨማሪም የሉሃናን እህት እያፈላለገ ቢሆንም እንኳን ነገር ግን ያልጠበቀውና ያልገመተውም ነገር ገጥሞታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥተናል ማለት ነው። እንግዲህ ከዚህ በፊት ከዚህ ክፍል ብዙ ነገሮችንም አይተናል፣ እጅግ አዳዲስ ነገሮችንም አይተናል ማለት ነው። በሉሃናና በአድናን ፍቅር አውሎ ንፋሱ ገብቶም እያውለበለባቸው ይገኛል። ይሄም አስመሳዩና ጨካኙ ሮቤል የአድናንን ነገር ለመንጠቅም በጣም እየሰራ ይገኛል። በዚህም ሉሃና የሚደረገውንና እንዲሁም ያየችው በተጨማሪም የሰማቸውም ነገር እውነት መስሏት ሉሃና ለእህቷ ስትልም ሮቤልን ቀርባለች። እኔ ማንም አይሸውደኝም፣ በዚህ ልክ አድናን ይሸውደኛል ብዬ ጠብቄም አስቤም አላውቅም። ነገር ግን ባልጠበቅኩትና ባልገመትኩት ነገር ተሸውጃለሁ በማለትም በጣም እየተናደደችና እየተበሳጨችም እንዲሁም አድናን በጣም ጨካኝና እንዲሁም ስህተተኛ በተጨማሪም ሚራም ቢሆን በጣም ክፉ እየሆነችና እንዲሁም በጣም ጨካኞች ናቸው በማለትም ሮቤልን ልክ እንደ ሀቀኛና እንደ ትክክለኛ አድርጋም እያየችውም ነበር። በዚህም ጊዜያዊ ቢሆንም ሮቤል በጣም ደስ ብሎታል። አላማው የተሳካለትና እንዲሁም ነገሮች በእያንዳንዳቸው በኩልም ከተጠያቂነት እንዲያመልጥም መስሎት ነበር። ነገር ግን አድናን ልበቀናና የዋህም ስለሆነ ለሉሃና ብዙ ነገሮችን ብዙ መስዋዕትንም እየከፈለም ስለሚገኝ እንግዲህ ፈጣሪ አይጥለውምና ያው ውሸቱም በተሎ እንዲጋለጥ ሆኗል። በዚህም ሉሃና በጆሮዋም ሰምታለች። የሚራንና የሮቤልን ሴራና ክፋትም እስካሁን አልተገለጠላትም ነበረ። በአሁኑ ሰዓት ግን ሰምታለች ማለት ነው። ታዲያ ምን ይፈጠር ይመስላችኋል? ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም እንደተለመደው በጣም በአዝናኙና እንዲሁም በዘና በሚያደርገው በሉሃና ድራማ መጥተናል ማለት ነው። ይህም እንግዲህ በጣም አዳዲስ ነገሮችን ያየንበትና እንዲሁም በጣም ያልጠበቅነው ክስተትም የተከሰተበት ክፍል ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት ስለምታበረታቱኝም ከልብ አመሰግናለሁ። ከዚህ በኋላ ሉሃና ምን አይነት እጣ ፈንታ ይገጥማት ይሆን? ሮቤልን ወይስ አድናን? መቼም ሮቤል ማስመሰሉ አያልቅበትምና ምን ብሎ ከዚህ በኋላስ ያታለላት ይሆን? ብቻ በጣም አጓጊና ልብ አንጠልጣዩ ላይ ነን ማለት ነው። ሚራስ ቢሆን ምን አይነት መላን ትመልል ይሆን?
በአሁኑ ሰዓት ሚራ እውነቱን አጋልጣ እሷም ነጻ መውጣት ነበረባት። ነገር ግን ካሁን ሮቤል እሺ ይለኛል፣ አብረን እንኖራለን፣ እንዲሁም ወጥተን ህይወታችን እንመራለን እያለችም ተስፋም አልቆረጠችም። ነገር ግን ሮቤል በአሁኑ ሰዓትም የሚያፈቅራትና እንዲሁም የሚወዳት ልኋናን ሆኗል ማለት ነው። እንግዲህ ልኋና በሁለት ወንድማማቾች ተፈቅራለች። ነገር ግን ልኋና የምታፈቅረው አድናንን ነበረ። ነገር ግን በመካከላቸውም ፍቅራቸው እንዲሻክር ሆኗል ማለት ነው። ይህም በሮቤል ምክንያት ሮቤል የማይቆፍረው ጉድጓድ እንዲሁም የማይቀምረው ቀመር የለም። ይህም አድናንን ከህይወቱ ለማስወጣትና እንዲሁም የአድናንን ሁሉ የሆነውን በሙሉ ከቤት ንብረት በጣም በመሟጠጥም እንዲሁም ነገሮችንም በማሰነካከል ይገኛል ማለት ነው። ነገር ግን አይሳካለትም። ምክንያቱም ሮቤል በጣም አስመሳይና እንዲሁም ለሰዎች የማይሆን ለራሱ ብቻ የቆመ እንዲሁም የሰዎች ደስታ የማያስደስተው ለራስ ወዳድ ነው እና መቼም አይዋጣለትም እንዲሁም አይሳካለትም። አድናን ግን በፈንታው አሁን ላይ ልኋና እውነታውን ስላወቀችና እንዲሁም እውነታውንም ስለሰማች እንግዲህ ሮቤልንም ላታምን ተስፋ ትቆርጣለች። ነገር ግን የእህቷ ጉዳይስ ከየትና ወዴት እንደሚሆንና እንደምትፈልጋትም ግራ የገባት ልኋናም ወዴት ትሄድ ይሆን? ብቻ በጣም አጓጊው ክፍል ላይ ነን አሁን ላይ እንደሰማቸውና እንዲሁም በጣም ብዙ ቀመሮችንም እንደተቀመረባት ስታውቅ ሮቤልን ግዴታ ለፖሊስ መስጠት አለባትና ከዛ በኋላ ነገሮች ተጣርተው እውነቱ መውጣት አለበት። እህቷንም ማግኘት አለባት ማለት ነው። እህቷ ግን ያው በፈጣሪ ፍቃድ ትገኛለች ብዬ ተስፋ አደርጋለሁ። ምክንያቱም እነሱ የሚሉት ያው ሙታለች ነው የሚሉት። ነገር ግን የሆነ ታምር ተፈጥሮ አትሞትም ባይነኝ እንደኔ። እናንተስ ምን ታስባላችሁ ቤተሰብ? ብቻ የዚህ ድራማ መጨረሻው በጣም የሚያጓጓና እንዲሁም መጨረሻው ምን ይሆን የሚል ነው ማለት ነው። እንዲሁም አድናንና ልኋና ፍቅር በፍቅር ሁነው እንድናያቸው ምኞታችን ነው። ሌላው ሜራ ከዚህ ቤት የቆየችበት ምክንያትም በሆዷ ያለው ጽንስ ነው። አድናንም እንደተናገረው ከሆነ ከዚህ ቤት የቆየሽበት ምክንያት ጽንሱ እስከሚወለድና እንዲሁም አንዳንድ ነገሮችን እስከማስተካከል ድረስ ነው ብሎም ፍርጥ አድርጎ ነግሯታል። ነገር ግን ሜራም ቢሆን ተንኮለኛና አስመሳይ ስለሆነችም ከዚህ በኋላስ ምን አይነት ዋስትና አለው አድናን ማለት ነው። በህይወቱ ላይ በጣም ከባድ ፈተና እየገጠመውም ነው። ልኋናንም ያው ብዙ ነገሮችም እንዳይገጥማት እየተከላከለላትም ነበረ። ነገር ግን አሁን ላይ ሮቤል አለያይቷቸዋል። ታዲያስ ከዚህ በኋላስ ምን አይነት እጣ ፈንታ ይገጥማቸዋል? ልኋናም አድናንን ያው ሮቤልን እንደምትወደውና እንዲሁም ሮቤል ከዚህ በኋላ የህይወት አጋሯም እንደሚሆን ለሚራ ነግራታለች። ሚራም ቢሆን በሮቤል ላይ አትምጪብኝ በማለትም ነገሮችንም ያው አካራለች ማለት ነው። እንዲሁም ሚራም ቢሆን በህይወት አልኖርም ሮቤልን ካጣው በማለትም ከሮቤል አጠገብም ሆና ብዙ ነገሮችን የማይደረግ ነገርም ስታደርግም ነበረ። እውነት ጨክና ልታደርገው ነው ወይስ ምንድን ነው? ብቻ በጣም ያው ሮቤልን ለማስፈራራትም ከሆነ ጥሩ አላደረገችም። እንዲሁም የእውነትም ልታደርገውም ከሆነ እንዲሁም በተመሳሳይ ጥሩ አላደረገችም። ብቻ ከባድ ነው። በእንደዚህ አይነት ነገር ፍቅርን ማቆየት አይቻልም። ነገሮችን በመነጋገርና እንዲሁም በሰላማዊ መንገድ መፍታት ካልሆነ በስተቀር። እናም የዛሬው ቪዲዮ ይሄን መሰል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይ